ኃጢአታችንን ንስሐ ለመግባት ለመጸጸት መቼስ ማንም ሰው ኃጢአት ሰርቶ ደስ ሊለው አይችልም። መሸማቀቁ አይቀርም፣ ቅጠሉስ መደበቁ አይቀርም፣ ቀና ብሎ ለመሄድ ማፈሩ አይቀርም። አሁን እግዚአብሔር ቸርነቱ ነው እንጂ ኃጢአታችንን ቢገልጠው ማን ከቤቱ ይወጣል? ኃጢአት ቢሸት ኖሮ እስቲ ምእመናን ቢሸት ከቤቱ የሚወጣ ሰው ወይ ግንባራችን ላይ ቢጻፍ አንድ ሰው ከቤቱ አይወጣም። ደብቆ ሸሽጎ እግዚአብሔር በቸርነቱ ነው ያቆመ። ኃጢአትን ብትጠባበቅ አቤቱ ማን ይቆማል እንዳለ። ኃጢአታችን ካሸማቀቀን ግን ማድረግ ያለብን ተስፋ መቁረጥ አይደለም። ማድረግ ያለብን ማዘን አይደለም። ራስን መጥላት አይደለም። ያንን ኃጢአት ተበቀሉት። በምን? በንስሐ። ኃጢአታችንን ብንናዘዝ ሊያነጻን የታመነ ነው ነው የሚል። የነነዌ ሰዎች ሳይሰበኩ ንስሐ ከገቡ እናንተ እንደየተነገራችሁ ለምን አትወስኑ? ሄደና ኃጢአቱን ተበቀለ። የነነዌ ሕዝብ ሁሉ ወድቆ ተነስቶ ይቅር በለኝ ብሎ ኃጢአታችንን በመናዘዝ ነው የምንበቀለው። እግዚአብሔር እንድንጸጸት ይፈልጋል አንደኛ፣ ሁለተኛ እንድንናዘዝ ይፈልጋል፣ እንድንናገረው ይፈልጋል። ለማን ነው የምንናገረው? አሁን ብዙ ጊዜ ኦርቶዶክሳዊት ቤተክርስቲያናችን ኃጢአታችንን እንድንናዘዝ የምታዘል ለማን ነው? አይሰማም። ለንስሐ አባቶቻችን እና አንዳንድ ሰው በቀጥታ ለእግዚአብሔር ብነግረው ኃጢአቴን ይቅር አይለኝም ወይ? ለምንድን ነው ለካህን የምንናገረው የሚሉ ሰዎች አሉ። በጣም ይገርማቸዋል። እንደው ልብ ቢኖረን ኖሮ ማለት የነበረብን አረ ለእግዚአብሔር ከሚሆን ለሰው ይደረግልን ነበር። ከሰውና ከእግዚአብሔር የሚያስፈራው ማን ነው? ማንም ያስፈራው ጀብዱ የሰራን ይመስል ማለት ነው። በቀጥታ በነገረው ውስጥ ምን ደና ነገር ያረክ መሰለን? በጣም ይገርማል። እስራኤላውያን ምን አረጉ መሰላችሁ? ሙሴ 570 ጊዜ እግዚአብሔርን አናግሮ እየመጣ ያናግራቸዋል። ከዛ እስከ መቼ ባስተርጓሚ ያሉ አመጹ። ከዚህ በኋላ በአንተ በኩል እንዲያናግረን አንፈልግም፣ እግዚአብሔርን ራሱ ወርዶ ያናግረናል። ሙሴ ትሁት አይደል? እሺ ይሁን በቃ ብሎ ጸለየ ወደ እግዚአብሔር። ጌታ ሆይ እናናግረው ብለዋል አለ ነው። በጣም ጥሩ። 3 ቀን ራሳቸውን ይቀድሱ፣ ሰውነታቸውን ከኃጢአት ይከልክሉ፣ ወደ ተራራው ስር ይምጡ፣ እኔ ያናግራቸዋለሁ። እሺ አሉ። እስራኤላውያን ታጠቡ፣ ታጠኑ፣ ከኃጢአት ተከለከሉ። ማንን ሊያናግሩ? እግዚአብሔር መጣ ወደ ሲና ተራራ ላይ። እግዚአብሔር ወደ ተራራው ሲመጣ ተራራው ነደደ። ምእመናን ነደደ። የሲና ድንጋዮች በነገራችን ላይ አሁንም ድረስ ከሰል ናቸው። የሲና ተራራ ድንጋዩ ከሰል ነው። እግዚአብሔር በእሳት በጭጋግ በደመና ወረደ እና ተራራው መንቀጥቀጥ ጀመረ። ሕዝቡ ፈሩና ወደ ሙሴ ዞረው ሙሴ ሙሴ ሆይ ከዛሬ ጀምሮ አንተ አናግረን እንጂ ማን ያናግረናል? እግዚአብሔር ያናግረን። እኛ ግን ኃጢአት ሰርተን እኔ በቀጥታ ብነግረውስ ምን አይነት ድፍረት! ለምን መሰላችሁ እንደዚህ የምንዳፈረው? እግዚአብሔር ስለማይታይ የማያይ ይመስለናል። እስመ አይነ ሰብ ያፈርሆሙ ይላል። የሰው አይን ይፈራሉ፣ የእግዚአብሔር አይን ግን ከሺህ ፀሐዮች በላይ እንደሚያበራ ያውቁ። እኛ ኃጢአት ስንሰራ እንዳያየን የምንፈራው ሰውን ነው። ግን ማን ያያል? ጨለማ ውስጥ ብትደበቅ ጨለማ በሱ ዘንድ አይጨልምም። ከሰማይ ከምድር ከብርሃን ከጨለማ መደበቅ አይቻልም። እግዚአብሔር በሁሉ ውስጥ አለ እና ኃጢአት ስንሰራ ያላሰብነውን እግዚአብሔር ንስሐ ሲሆን ነው ወይ የምንጠይቀው? ለሱ በቀጥታ ልንገረው። ባጭሩ ግን ምእመናን በኦርቶዶክሳዊት ቤተክርስቲያናችን ትምህርት መጽሐፍ ቅዱስን መሰረት አድርጋ ንስሐ የምንገባው የምንናዘዘው 3 ጊዜ ነው። ስንት ጊዜ ነው? 3 ጊዜ ነው። አንደኛ ለራሳችን። አንደኛ ለማ ለራሳችን። በዚህ በሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ቤት የጠፋው ያ ልጅ ታሪክ ተጽፏል። ይህ ልጅ አባቱን ንብረት ካወደመ በኋላ ባዶ እጁን ቀርቶ በአሳማ በረት ውስጥ ቁጭ ብሎ ሳለ ይላል ተጸጸተ፣ ወደ ልቡ ተመለሰ፣ ንስሐ ተሰማው። ይህን ጊዜ በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ ግን እዚህ በኃጢአት በረሃብ እሰቃያለሁ። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ፣ እንዲህ ብዬ ነግረዋለሁ። አባቴ ሆይ በሰማይና በፊት በደልኩ፣ ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም፣ ከአገልጋዮችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን የተናዘዘው ለማን ነው? ለራሱ። ስለዚህ ምእመናን ወደ ንስሐ አባት ከመሄዳችን በፊት ወደ እግዚአብሔር ይቅር በለኝ ከማለት በፊት ቁጭ ብሎ ሰው ራሱን መመዘን አለበት። ምን ሳረግ ነው አልኩት? እስቲ ዛሬ እዚህ ቤተክርስቲያን ከመምጣታችን በፊት የት ነው ያልነው?
ስራ ላይ ወይ ትምህርት ላይ ወይ ቤታችን ነው የሚሆን። ምን ስናደርግ ነው ያልነው? ማታ ማታ ነጋዴው ዛሬ ስንት አተረፍኩ ዛሬ ስንት ከሰርኩ ብሎ ቁጭ ብሎ ሂሳብ ያሰላ የለ? እስቲ በመንፈሳዊው ዛሬ ስንት አተረፍን ስንት ከሰርን? ነፍሴ ሆይ ዛሬ ከየትኛው እርሻ ነው ያልሽው ይላል ቅዱስ ባስልዮስ ማር ይስሐቅ። ነፍሴ ሆይ ዛሬ የትኛው እርሻ ላይ ነው ያልሽው? ለማን ስትሰሪ ዋልሽ? ለእግዚአብሔር ነው ወይስ ለሰይጣን ነው? ማንን ደስ አሰኘሽ? እስቲ ዛሬ በዋልነው ውሎ ማን ነው ደስ ያለው? እግዚአብሔር ነው ወይስ ሰይጣን? ምን አደረግን ዛሬ? ምን አወራን? ምን አየን? ምን ሰማን? የዛሬ ውሎህን ቁጭ ብለህ መመዘን አለብህ። ስለዚህ የመጀመሪያው ኑዛዜ ለራስ ነው። ሁለተኛው ለካህናት ነው። ለካህናት እንድንናዘዝ የእግዚአብሔር ፈቃድ ነው። እኔ 3 ጥቅሶች ነግራቸዋለሁ። ነገር በ3 ይጸናል። አንደኛ መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ኢያሱ 7:7 ላይ አካን ለተባለ ሰው የእግዚአብሔር ነቢይ ሌዋዊው ኢያሱ የነዌ ልጅ ማለት ነው አንድ ቃል ተናግሮታል። አቆመውና ምን አለው? ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። እስኪ በሉ ያደረከውን በሉ እንጂ ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ያደረከውን ምን በለኝ? ለካህናት መናገር ለእግዚአብሔር መናዘዝ ነው። እኛ ለቄሱ አይደለም የምንናገረው። ለማን ነው? እነሱ ምስክሮች ናቸው። አዕይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴው። እግዚአብሔር አይን ፊት ነው እያወራችሁ ያላችሁት፣ ለካህኑ አይደለም፣ ለአይኑ ነው። በካህኑ አይንነት የሚያይህ እግዚአብሔር ነው። ካህኑ ምስክር ነው። ምህረት ይቅርታ የሚሰጠው እግዚአብሔር ነው። ካህናቱ ኃጢአታችንን ሰምተው ሲጨርሱ ከኃጢአት ማሰሪያ ማን ይፍታህ ነው የሚሉት። እኔ ፈትቻለሁ አይሉ፣ ፍቱ እኮ ብሏል። ግን እነሱ መልሰው የሰጣቸውን ይሰጡታል። በጣም የሚገርም ነው። እና ለእግዚአብሔር ክብር ስጥ፣ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። አንድ ሁለተኛ የማቴዎስ ወንጌል ምዕራፍ 3 ቁጥር 18 ላይ በዮርዳኖስ ማዶ ዮሐንስ ያጠምቅ በነበረ ጊዜ ሊጠመቁ የሚመጡት ሰዎች ኃጢአታቸውን ይናዘዙ ነበር ይላል። በብሉይና በሐዲስ መካከል ላይ መጥምቁ ዮሐንስ ንስሐ ይሰማ ነበር። ህዝቡም ኃጢአታቸውን ለዮሐንስ ምን ይሉ ነበር? ይናዘዙ ነበር። ሶስተኛ የሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ያመኑት ሁሉ በሐዋርያት ፊት መጥተው ኃጢአታቸውን ይናዘዙ ነበር። ስለዚህ ኃጢአታችንን ለካህናት ለተመደቡ ለሌዋውያን ካህናት፣ ለመጥምቁ ዮሐንስ፣ ለ12ቱ ሐዋርያት እንድንናዘዝ የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ሐዋርያትን ደግሞ ጌታ ሊለያቸው ሲል ምን አላቸው? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። እስከ ምን ድረስ? ሐዋርያት አሁን ሰማዕታት ሆነው ሞተዋል፣ እነሱ የሉም። እስከ ዓለም ፍጻሜ ያለው አሁን እዚህ ከምታዩቸው አባቶች ጋር ከሐዋርያት ጋር የነበረ አምላክ ከእኛም ጋር አለ። ኃጢአታችንን ለካህናት የምንናገረው የማን ፈቃድ ስለሆነ ነው? የእግዚአብሔር። ካህናት ደግሞ ለመረጃ አይደለም፣ ሰምተው ሲጨርሱ ጸሎት አድርገው ምክር ይሰጡናል። አንድ ከኃጢአት መከልከል እንድንችል ቀኖና ይሰጡናል፣ እሱን እንመጣበታለን። ሌላው ግን ኃጢአታችንን ይቅር ማስባል ስልጣን ሰጥቷቸዋል። የማቴዎስ ወንጌል ምዕራፍ 20 ከቁጥር 23 ላይ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ይቅር ያላችኋቸው ኃጢአታቸው ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል። ስለዚህ ለካህናት የምንናዘዘው የእግዚአብሔር ፈቃድ ስለሆነ ነው። ሶስተኛው ለካህናት ስንናዘዝ በዛው ለማን የምንናዘዘው? ለእግዚአብሔር ማለት ነው። ይህን ካየን ምእመናን እንዴት እንናዘዝ የሚለውን ደግሞ ማየት ያስፈልጋል። ብዙ ጊዜ አሁን ንስሐ መግባት ስናስብ የሚፈትነን ፈተና፣ አሁን እዚህ ጉባኤ መሃል ያላችሁ ሰዎች ንስሐ መግባት አትጠሉም፣ ትፈልጋላችሁ። ጸሎታችሁም ነው እግዚአብሔር ለንስሐ ያብቃኝ እንላለን አይደል? አዎ። ግን አብዛኛው ሰው አሁን መግባት አይፈልግም። ንስሐ መግባት ይፈልጋል፣ ግን አሁን መግባት አይፈልግም። እንደውም አንዳንድ ሰው ለንስሐ ሞት አብቃኝ ይላል። ለምን ሞት? ስለዚህ ይሄ ሰው የቅዱ ንስሐ መግባት የፈለገው መቼ ነው? ሊሞት ሲል። ንስሐ መግባት መቁረብ የምናስበው ልንሞት ስንል ነው። መቼ ነው የምንሞተው? እኔን አላውቀውም፣ እናንተ ታውቁታላችሁ። ግን እንደሚያውቅ ሰው ሆነን ልሞት ስል ብለን ነው የምናስበው። አሁን የሶሻል ሚዲያ ዘመን ነው፣ የዩቲዩብ የቲክቶክ የምን ዘመን ነው። አንድ በእድሜ ጠና ያሉ
እናት ወይ ትልቅ ሰውዬ ሽማግሌ አባት ከእድሜያቸው ጋር የማይሄድ ነገር ሲያደርጉ ቪዲዮ ሰው ሲያይ ምንድነው የሚለው? እርሶ እንዴት በመቁረቢያዎት ይላል። በምኖት ብዙ ሰው መቁረቢያ ሽምግልና ነው ብሎ የሚያስብ እግዚአብሔርን በቃ ኃይላችን ሲደክም ማስታወስ ነው የምናስበው። በጉብዝና ወራት ፈጣሪን ምን በል ደስ አያሰኙም የምትላቸው ዘመናት ሳይመጡ ይላል። ደስ አያሰኙም የምትላቸው አይነ ሳይደክም ትንሹ ነገር ሳይረብሽ አቤት ስታነቡት እንዴት ደስ ይላል። በጉብዝና ወራት ብሎ ሲዘረዝረው ሳትዝል ሳትደክም ጆሮ መስማት ሳያቆም አይነ ሳይፈዝ ሁለቱ መስኮቶች ላይ ያሉ ይላል። ሁለት መስኮት የተባሉ አይኖች ናቸው። እኛ ግን የምናስበው ስንደክም ንስሐ መግባን እግዚአብሔርን የመጨረሻ ጉዳይ አድርገነዋል። በእውነት ይቅር ይበለን አምላካችን። አንዳንድ ሰው ደግሞ አይኔ እኮ ንስሐ መግባት እኮ አልጠላም ገባለሁ፣ ግን አሁን ንስሐ በገባ ተመልሼ ኃጢአት መስራቴ አይቀርም። ስለዚህ ትንሽ ልስተካከልና ከዛ በኋላ ንስሐ ገባለሁ። የሚያስተካክለን ማን ነው? እግዚአብሔር። ስስተካከል ንስሐ ገባለሁ ብለህ የምታስብ ከሆነ መቼም አትስተካከልም። ምክንያቱም የሚያስተካክለን ማን ነው? እስቲ አሁን ገላችንም በየቀኑ በየሁለት ቀኑ በሳምንትም ያው ውሃ ይጠፋል ብዬ ነው፣ በሳምንትም በወርም እንታጠባለን። ከታጠብን በኋላ አንቆሽሻለን አንቆሽሽም። ስለዚህ መቆሸሻችን ለማይቀር አንደኛውን ጠርቀምቀም ሲል ከሬሳ ጋር እንታጠብ የሚል ሰው አለ? የለም። እንደምንቆሽሽ እያወቅን እንታጠባለን። ኃጢአት እኮ ቆሻሻ ነው ምመና። ከዚህ በኋላ ኃጢአት ሰራለሁ። በጣም ብዙ ሰው ንስሐ የማይገባው ኃጢአቱ ከብዶት አይደለም፣ ከኃጢአት መገላገል ሳይፈልግ ቀርቶ አይደለም፣ ለወደፊት ሊሰራ ላሰበው ኃጢአት ሲል ነው። ያልሰራ ነው ኃጢአት አለ ገና። አሁን ብዙ ሰው ቁረቡ ሲባል የሚፈራው ከዚህ በኋላ ሊሰራ ያቀዳቸው ኃጢአቶች ስላሉ። እግዚአብሔር እንዴት ያየን ይሆን? በእውነት በጣም ይገርማል። እና ጠላቴ ሆይ በወድቅ እነሳለሁ። ሰዓታታችን ሲጀምር እንዲህ ብሎ ነው፣ እመኒ ወደቁ ትነሳ፣ በወድቅ እነሳለሁ። ወእመኒ ሆርኩ ውስተ ጽልመት፣ በጨለማን ብመላለስ እግዚአብሔር ያበርህ ሊተ፣ እግዚአብሔር ያበራልኛል ብሎ ነው የሚጀምረው። ብንወድቅ የሚያነሳን ማን ነው? ስለዚህ ለምን ወደቅ አይልም፣ ለምን አልተነሳህም ነው። ክርስቶስ አሁን ሊፈርድ ቢመጣ ለምን ኃጢአት ሰራችሁ እኮ አይደለም የሚለው፣ ለምን ንስሐ አልገባችሁም ነው የሚለው። ለምን ወደቃችሁ አይደለም፣ ለምን አትነሱ። እሱ ይቅር ማለት ሳይሰለቸው እንዴት እኛ ይቅር በለም ማለት ይሰለቻል? ስለዚህ ኃጢአታችንን መናዘዝ አለብን። ኃጢአቱን የሚሰውር አይለማም ይላል። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ራስን ስትከስ ከዲያብሎስ ክስ ትድናለህ። ዲያብሎስ ይሄን ሰርቷል እኮ ሲል አዎ እንደሰራማ ለኔ መጥቶ ነግሮኛል ይላል እግዚአብሔር። አንተ ስትደብቀው ግን ዲያብሎስ ያንን ወስዶ ቁስልህን እየነካካ ሲኦል እንድትገባ ነው የሚፈልገው፣ እንድትኮነን ነው እያስታወሰ። ስለዚህ ብዙ የሚቆጠር ኃጢአት ስላለን እግዚአብሔር ፊት እንግለጠው ኃጢአታችን። ኃጢአት ስትደብቅ እግዚአብሔር ይገልጥብሃል።